የብር ውድቀት የዳቦ አብዮትን ለማስነሳት ከፍተኛ ግስጋሴ ላይ ይገኛል። በጠቅላይ ሚኒስትር አብይ አህመድ የሚመራው የብልጽግናው መንግስት ሀገሪቱ ባለችበት ሁኔታ ላይ ልትቋቋመው የማትችለውን የብር የውጭ ምንዛሬ ተመንን በነፃ ገበያ የመወሰን ፖሊሲን በሐምሌ ወር 2016 ዓ.ም ተገበረ። አሁን የማይወጣውንና ማቆሚያ የሌለውን የብርን የውድቀት ሩጫ አፋጥኖታል። ከዛሬ ጀምሮ ተግባራዊ የሚደረገው የውጭ ምንዛሬ ማሻሻያ የሚከተሉትን አበይት አዳዲስ የፖሊሲ ለውጦችን ያካትታል። አንደኛ፣ የውጭ ምንዛሬ አስተዳደር ስርዓቱ በባንኮችና በደንበኞቻቸው መካከል በሚደረጉ መስተጋብሮች ወደሚወሰንበት የገበያ ስርዓት ይሸጋገራል። የኢትዮጵያ ብሔራዊ ባንክ ሚና የተረጋጋና ጤናማ የውጭ ምንዛሬ ግብይት ስርዓት መስፈኑን በማረጋገጥ ላይ ያተኮረ ይሆናል። ሁለተኛ፣ ከዚህ ቀደም በተለይ ባለፉት 30 ዓመታት የወጡ ተበታትነው የነበሩና ያልተጣጣሙ የውጭ ምንዛሬ አስተዳደር ደንቦችና መመሪያዎች ተሻሽለው ተጣርተው ተጣጥመውና ተናበው በአንድ ጥቅል መመሪያ ስር እንዲካተቱ ሆኗል። ይህ የማሳያችሁ በአንድ ጥራዝ የተጠቃለለው አዲሱ ወጥ መመሪያ አረንጓዴው የውጭ ምንዛሬ አስተዳደር መመሪያ በመባል የሚታወቅና ሁሉም ሰው በቀላሉ ሊረዳው የሚችል ነው። የብር የውጭ ምንዛሬ ተመን በነፃ ገበያ ይወሰናል ብሎ የኢትዮጵያ ብሔራዊ ባንክ ባወጀ የዕለቱ ዕለት በባንኮች 58 ብር ይሸጥ የነበረ አንድ የአሜሪካ ዶላር በአንድ ቀን 76 ብር ገባ። ዛሬ ላይ አንዱ የአሜሪካ ዶላር ተምዘግዝጎ በመንግስታዊው የኢትዮጵያ ንግድ ባንክ ከ163 ብር በላይ ይሸጣል። በእነዚህ 16 ወራት ውስጥ የኢትዮጵያው ብር ዋጋ በዚህ ደረጃ ሲፈጠፈጥ የዜጎች ኑሮ በእጅጉ አደጋ ውስጥ ገብቷል። ምግብ የሚያበስሉበት ዘይት ቀድሞ የነበረውን የዋጋ ንረት ጨምሮ አሁን 2000 ብር ገብቷል። በየዕለቱ የሚጠጧት ስራ ንፍጠር ያሉትም በቀላሉ መንገድ ዳር አፍልተው የሚሸጡት ቡናም ከ600 ብር እና ከ700 ብር ተነስቶ አሁን 1500 ብር ተሻግሯል። የሁሉ የኢኮኖሚ ንዝረት መለኪያ የሚሆነው ነዳጅ ደግሞ ሄዶ ቤንዚን አሁን ላይ በሊትር 122 ብር እየተሸጠ ነው። ገቢ ያነሰኝ ያለው መንግስት አሁን ደግሞ ነዳጅ ላይ ተጨማሪ እሴት ታክስና ኤክሳይዝ ታክስ በጥቅሉ 30 በመቶ ግብርን ነዳጅ ላይ ለመጨመር ተዘጋጅቷል። በቅርቡም 1 ሊትር ነዳጅ 160 ብር ይገባል። ይሄ ሁሉ የሆነው የቀኝ አክራሪ የኢኮኖሚክስ መጻሕፍትን ብቻ ያነበቡ የገንዘብ ሚኒስትርና የብሔራዊ ባንክ ኃላፊዎችን የሰበሰበው የብልጽግና መንግስት ሀገሪቱ ለዘመናት ያስጠበቀችውን የፖሊሲ ሉዓላዊነትን አስረክቦ ለነ IMF እና ዓለም ባንክ እጁን የሰጠለት ነው። የአብይ መንግስት ገና ወደ ስልጣን እንደመጣ የውጭ ምንዛሬ አጠረኝ ብሎ ለዓለም ገበያ የሚቀርቡ ምርቶችን አሳድጌ እንዴት ዶላር ላገኝ አላለም። ይልቁንም ኤክስፖርታችሁ ያላደገው ገንዘባችሁ ስለጠነከረ ነው ከሚል ውጪ ምክር ከማያውቁት ከነ ዓለም አቀፉ የገንዘብ ተቋም ደጅ መጥናትን ልማዱ አደረገ። እነዚህ አበዳሪዎችም አንዲት ለሁሉም በሽታዎች ማከሚያ የማትሆን ነገር ግን ይዘቷ ተመሳሳይ የሆነች ምክር አለቻቸው። እሱም የውጭ ምንዛሬ ችግራችሁን ትፈቱ ዘንድ መገበያያ ገንዘባችሁን ከዶላርና መሰል የውጭ ገንዘቦች አንጻር ያለውን አቅም አዳክሙ። ያኔ ለ1 ዶላር የሚያስፈልገው ብር እየበዛ ስለሚመጣ ከውጭ የሚገቡ ምርቶች ይቀንሳሉ። በተቃራኒው ደግሞ ከዚህ ቀደም ለ1 ዶላር ይከፈል የነበረው ብር ሲረክስ ስለሚጨምር የውጭ ንግድ አድጎ የውጭ ምንዛሬ ግኝታችሁ ያድጋል የሚል ይሄን ምክር ሲመከር ሁለቴ ያላሰበው የብልጽግና መንግስት ከሐምሌ 22 ቀን 2016 ዓ.ም ጀምሮ የብር የውጭ ምንዛሬ ተመንን አፈር ከድሜ ያስበላው ጀመር። ያኔ ለኢትዮጵያ ሕዝብ የተነገረው አዲሱ የውጭ ምንዛሬ ተመን በዋናውና የጥቁር ገበያ መካከል ያለውን የውጭ ምንዛሬ ዋጋ ልዩነት ያጠባል፣ ኤክስፖርት ስለሚያድግ የዶላር አቅርቦትን ያስተካክላል። የኢትዮጵያ ብሔራዊ ባንክ ከዚህ በኋላ ስራው የገበያ መረበሽ ሲፈጠር
መፍጠር ብቻ የውጭ ምንዛሬ ጨረታን እያወጣ ዋጋን ያረጋጋል ተብሎ ነው። ዛሬ ላይ ብር መቅኖውን ካጣ 16 ወራት ተቆጠሩ። የኢትዮጵያ ሕዝብ የተባለው አንዱም አልሆነ። በጥቁር ገበያና በዋናው ገበያ መካከል ያለ የውጭ ምንዛሬ ዋጋ አልጠበበም። በዚህ ሰዓት በባንኮች 160 ብር አካባቢ ያለው የ1 ዶላር ዋጋ በጥቁር ገበያው 180 ብር አልፎ ወደ 200 ብር እየተንደረደረ ነው። እንኳን በጥቁር ገበያና ባንኮች መካከል ቀርቶ በባንኮችና ፈቃድ በተሰጣቸው የውጭ ምንዛሬ ቢሮዎች መካከል ያለው የምንዛሬ ዋጋም አልተገናኘም። ባንኮች 160 ብር ውስጥ የሚሸጡት 1 ዶላር በውጭ ምንዛሬ ቢሮዎች እስከ 177 ብርን የሚሸጠው። የውጭ ምንዛሬ አቅርቦትም አልተሻሻለም። ዛሬም ሰዎች ዶላርና ዩሮን ለማግኘት የባንኮችን ደጅ ይጠናሉ። ለእያንዳንዱ ዶላር ብዙ ላፊ ብሮች በኮሚሽን እንዲከፍሉ ይገደዳሉ። ይህም ዳፋው በተረፈው ለተራው ዜጋ ኑሮን ማስወደድ ብቻ ነው። አንድ ዘይትና መድኃኒት አስመጪ ለሚያስመጣበት ዶላር ተጨማሪ ብር በተጠየቀ ቁጥር ይህንኑ ወጪውን የሚያካክሰው ያመጣው ምርት ላይ በዜጎች ላይ ዋጋን በመጨመር ብቻ ነው። ሚራክላዊ ወይንም ታምራዊ እድገት የተባለው የዘመነ ብልጽግና ኢኮኖሚም አሁን የጥቁር ገበያ ከሚመራው የውጭ ምንዛሬ ገበያ አልወጣም። ማሳያ ስንጠቅስም የትላንቱን የብሔራዊ ባንክን መግለጫ እናገኛለን። በኢዮብ ተካልኝ ገዥነት የሚመራው ብሔራዊ ባንክ በትላንትናው ዕለት እስከ መጋቢት ወር ማጠናቀቂያ 520 ሚሊዮን የአሜሪካ ዶላርን ለጨረታ እንደሚያወጣ በመግለጫው ይፋ አድርጓል። እርግጥ ብሔራዊ ባንኩ ይህን መግለጹ ባላስፈላጊ ትንበያ ሊናወጥ የሚችል ገበያን ለማስተካከል የራሱ አነስተኛ ድርሻ ቢኖረውም ባንኩ ግን በዚሁ መግለጫው በተመሳሳይ ሰዓት የኢትዮጵያ የውጭ ምንዛሬ ገበያ በራሱ ጊዜ ተረጋግቶ የማይቀጥል እንደሆነም እየነገረን ነው። ነፃ ይሆናል የተባለው የውጭ ምንዛሬ ገበያም ነፃ አይደለም ብሎናል ብሔራዊ ባንኩ። የብር የውጭ ምንዛሬ በነፃ ገበያ ይመራል ከተባለ ብሔራዊ ባንክ ገበያ ውስጥ ሕግን ከማስከበር ውጪ ምንም የሚያገባው ነገር የለም ማለት ነው። ያለፉት 16 ወራት የሚነግሩን ግን የምንዛሬ ገበያው ነፃ ሆኖ ራሱን መምራት እንዳልቻለና የጥቁር ገበያው የባንኮችን ሚና ነጥቆ ገበያውን እየመራ እንደሆነ ብሔራዊ ባንክም አልፎ አልፎ ጣልቃ ገባለው ብሎ የነበረውን ቃሉን አጥፎ መደበኛ የገበያው ተሳታፊ መሆኑን ነው። የብር የውጭ ምንዛሬ ተመን በገበያ ይወሰን በተባለባቸው ያለፉት 16 ወራት ውስጥ ብሔራዊ ባንክ 11 ጊዜ የውጭ ምንዛሬ ጨረታን አውጥቷል። የመጀመሪያውን ጨረታ ሳያካትት ማዕከላዊ ባንኩ በ10 የውጭ ምንዛሬ ጨረታዎች 865 ሚሊዮን የአሜሪካ ዶላርን ለባንኮች በጨረታ ሽጧል። ነሐሴ 2016 ዓ.ም የወጣው የመጀመሪያው የውጭ ምንዛሬ ጨረታ ሲካተት ማዕከላዊ ባንኩ በጨረታ የሸጠውን ዶላር ከ900 እስከ 1 ቢሊዮን ዶላር ውስጥ ያደርገዋል። ታዲያ በ16 ወራት ውስጥ 11 ጊዜ የውጭ ምንዛሬ ጨረታ በብሔራዊ ባንክ በኩል ከወጣ ማዕከላዊ ባንኩ ሚናው አልፎ አልፎ ገበያን የማረጋጋት ሳይሆን ገበያው በራሱ መቆም አቅቶት በጥቁር ገበያው ስለተበለጠ ብሔራዊ ባንክ ራሱ የፍልሚያው አካል ሆኖ መቀጠሉን ነው። ይህም ብቻ ሳይሆን ብሔራዊ ባንክ ሲያወጣቸው የነበሩ ጨረታዎች የምንዛሬ ገበያውን ሲያረጋጉ አይደለም የቆዩት። ይልቁን 16 ወራቱን ሙሉ የኢትዮጵያን ብር ከጊዜ ወደ ጊዜ ዋጋ እያሳጡ አፈር ሲያበሉት ነው የመጡት። ለዚህም ማሳያለን። ብሔራዊ ባንክ በነሐሴ ወር 2016 ዓ.ም የመጀመሪያውን የውጭ ምንዛሬ ጨረታ ሲያወጣ አንዱን የአሜሪካ ዶላር በ107 ብር ነው የሸጠው። የሚገርመው በወቅቱ በባንኮች የአንዱ ዶላር ዋጋ በ90ዎቹ አካባቢ ነበር የሚሸጠው። ከዛ በቀጣዮቹ የጨረታ ሂደቶቹ ውስጥ ብዙውን ጊዜ አንዱ ዶላር ከ130 እስከ 140 ብር ውስጥ ነው በጨረታ ሲሸጥ የነበረው። በእነዚህ ሁሉ ጊዜያት ግን ማዕከላዊ ባንኩ የዶላርን ዋጋ እያረጋጋና ወደ ነበረበት እየመለሰው አልነበረም። ይልቁንም ወደ ጥቁር ገበያ ዋጋ ነው እየገፋው የነበረው። በጥቅምት ወር ላይ ያወጣውን ጨረታ እንኳን ብናይ በወቅቱ 150 ሚሊዮን ዶላር ነበር ለባንኮች በጨረታ የቀረበው። እያንዳንዱን ዶላርም በ148 ብር ነው የሸጠው። እንግዲህ ብሔራዊ ባንክ በ11 የውጭ ምንዛሬ ጨረታዎቹ አንዱን ዶላር ከ107 ብር ወደ 148 ብር እንዲያሻቅብ እያደረገ ብርን ይበልጥ ዋጋ እያሳጣ እንጂ እያረጋጋ አልመጣም። አሁን ደግሞ እስከ
መጋቢት ወር መጨረሻ 520 ሚሊዮን ዶላርን ጨረታ አወጣለሁ ብሎ ነግሮናል። በስከዛሬው አመጣጥ ካየነው ብሔራዊ ባንኩ 520 ሚሊዮን ዶላሩን ሸጦ ሲጨርስ አንድ የአሜሪካ ዶላር በባንኮች 200 ብር ላለመግባቱ ምንም ዋስትና የለም። ያኔ ደግሞ ጥቁር ገበያው ከ250 እስከ 300 ብር ሊሆንም ይችላል። ይሄንንም የየዋህ ግምት ገምተን ነው በትላንትናው ዕለት እስከ መጋቢት መጨረሻ በጨረታ የሚያወጣውን ዶላር ባንኩ ይፋ ማድረጉም አማራጭ ማጣቱን የሚያሳይ ነው። ብዙ ፎክረው ኢኮኖሚውን መቀመቅ ውስጥ ጨምረው በመጨረሻም እጅ የሰጡት ማሞ ምህረቱ የምንዛሬ ጨረታውን እንደሚያወጡ ይናገሩ ነበር እንጂ እንዲህ ተምነው እስከዚህ ወር ይህንን ያክል አወጣለሁ አይሉም ነበር። ኢዮብ ተካልኝ ግን ፍልሚያው በረታባቸውና እስከ መጋቢት ለጨረታ የሚያወጡትንም የዶላር መጠን ገልጸዋል። እዚህ ጋር ግን ሌላም የውድቀት ታሪክ ይመዘዛል። ያኔ ብልጽግና ብርን መፈጥፈጥ ሲያምራው ብር ሲረክስ የውጭ ምንዛሬ ገቢያችን ያድጋል ተብሎ በተደጋጋሚ ተናግሮ ነበር። ያለፈው አመት ሲጠናቀቅም ሀገሪቱ አይታው የማታውቀው 8.3 ቢሊዮን የአሜሪካ ዶላር ከወጪ ንግድ ተገኝቷል ተብሏል። ታዲያ ይሄን ያክል መጠን ያለው የውጭ ምንዛሬ እንዴት የምንዛሬ አቅርቦቱን በመጠኑም ቢሆን አላሻሻለው? እንዴትስ የጥቁር ገበያው መሪነትም ዘቅዘውም የሚል ጥያቄ ይነሳል። እዚህ ጋር ከውጪ ንግድ ተገኘ የተባለውን የምንዛሬ መጠን ማመን ያዳግታል። ካልሆነም ደግሞ ተገኘ የተባለው የውጭ ምንዛሬ ወይ ለሀገር ውስጥ ጦርነት ውሏል፣ ካልሆነም ማቆሚያ ላጣው የጠቅላይ ሚኒስትር የቅንጦት ፕሮጀክቶች ውሏል። እዚህ ጋር ግን አንድ ነገር መረዳት እንችላለን። የኢትዮጵያ ኢኮኖሚ መጀመሪያም ብርን በነፃ ገበያ ለመመንዘር ዝግጁ አልነበረም። ብርን በነፃ ገበያ መመንዘርም በራሱ ብቻውን ለውጭ ገበያ የሚቀርቡ ምርቶችን በአይነትም በመጠንም ማሳደግ አይችልም። አሁንም አደገ የተባለው ኤክስፖርት ድሮ የሚሸጠው ቡናና ወርቅ ተሽጦ ሊገኝ የሚችለው የመጨረሻው ገቢ ተገኝቶ እንጂ ሌላ ታምር ተፈጥሮ አይደለም። ሌሎች ሀገራት ገንዘባቸውን የሚያዳክሙት ፋብሪካዎቻቸው ያለምን ገበያ መቆጣጠር የሚችሉ ምርቶችን እንደሚያመርቱ ስላረጋገጡና ከውጪ የሚገባ ምርት እንደማይፎካከሯቸው ስለሚያውቁ ነው። የብልጽግና መንግስት ብርን ያዳከመው ቡና ሽጦ መኪና በሚያስገባ ኢኮኖሚ ላይ ነው። ሰሊጥ ሽጦ ዘይትን በሚያመጣ ኢኮኖሚ ላይ ነው። ለዚህም ነው መሰረታዊ የሆነ መመገቢያ ዘይት ዛሬ ላይ ዋጋው አልቀመስ እያለ ያለው። እነ ነዳጅን የመሰሉ ምርቶች ገና ሲወደዱ ደግሞ የኢትዮጵያ ሕዝብ መከራ ይበልጡኑ ይጨምራል። የሚገርመው ግን ብሔራዊ ባንኩ በየጊዜው ለገበያ ማረጋጊያ የሚያወጣው ጨረታም ከነ IMF በብድር የተገኘ ነው። ስለዚህ ነገ የኢትዮጵያ ሕዝብ በግብር የሚከፍለው ነው ወይንም የሀገሪቱ ወርቅ ተሽጦ ነው። ዛሬ የኢትዮጵያ የኢኮኖሚ አዘቅት ለዜጎቿ የእግር እሳት ሲሆን አንድ የኢኮኖሚ ምሁር ትዝ ይሉናል። እኚህ የኢኮኖሚ ምሁር የአዲስ አበባ ዩኒቨርሲቲ የማክሮና ዓለም አቀፍ ኢኮኖሚክስ አስተማሪ ፕሮፌሰር አለማየሁ ገዳ ናቸው። በሐምሌ 22 2016 ዓ.ም የኢትዮጵያ ብር የሞት ጉዞውን ሲጀምር አንዳንድ ሰዎች ነገሩን እያወቁ መንግስትን ሲያወድሱ፣ ፕሮፌሰር አለማየሁ ግን ይህን ብለው ነበር። እኔ በአዲሱ ፖሊሲ ትግበራ በጣም አዝኛለሁ። በተለያዩ የማህበራዊ ሚዲያዎች እንዲሁም የሚዲያ አውታሮች የዚህን ፖሊሲ አደገኛነት ሳብራራኔ ከረምኩት። የፖሊሲው መተግበር የሚያመጣው የዋጋ ንረት በህዝቡ ላይ ብቻ ሳይሆን በመንግስትም ላይ ነው የሚመጣው። ከ30 እስከ 40% የሚሆነው የመንግስት በጀት በራሱ የውጭ ምንዛሬን የሚፈልግ ነው። ስለዚህ በዚህ የሚባዛል ማለት ነው። ታክስ የመሰብሰብ አቅሙ፣ ጦርነቱ እንዲሁም ሌሎች ተግዳሮቶች አሉበት። ከሀገሪቱ አጠቃላይ ሀገራዊ ምርት 15% የነበረው የታክስ ድርሻ አሁን 6 እና 7% ነው። ይሄ በሆነበት ከየት አምጥቶ ይሸፍነዋል? ብድር እንሰጣለን ሚሉትም ነጮቹ የሚሰጡን አማራጮች ታክስ ጨምሩ፣ ወጪ ቀንሱ ነው ሚሉን። ያን ደግሞ የሚሸከም ኢኮኖሚ የለንም አሉና ፕሮፌሰር አለማየሁ አንዲት መዝጊያን አስቀመጡ። እሱም ተስፋ የማደርገው እኔ ተሳስቼ ሰውና ሀገሩ ደና እንዲሆን ነው በሚል። ነገር ግን ፕሮፌሰሩ እንዳሉት እሳቸውም አልተሳሳቱም። ዛሬ ላይ ሰውም ሀገሩም ደና አይደለም። ታዲያ የብር የቁልቁለት ጉዞ ዛሬ ህዝቡን በምሬት አሳብዶት ወደ ዳቦ አብዮት የሚወስደውን መንገድ እየጠረገለት ነው። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። መልካም ጊዜ።